ያው እንግዲህ አስቼ ያው ብዙም አሁን ላይ ማውራት አልፈልግም። ምክንያቱም ያው እንደ ጠበቅኩት ስላላገኘሁት ማለት ነው። አባቴ ይባላልና ይሄ እንጀራ አባቷ አባቴ በጣም ነው ማመሰግነው። እግዚአብሔር ያክብርህ፣ ጤናህን ይስጥህ፣ እድሜ ጤና ይስጥህ ብላ ብቻ አይደለምና እንደ አባት ተንከባክቧታል፣ ጠብቋታል፣ አይቷታል። ኃላፊነቱን ሁሉ ተቀብሎ የዚች ልጅ እንደ አባት ያው ሰው ስትሆን ደግሞ የሆነ የሚገጥም ነገር አለ አይደል? በአእምሮ የምትስላቸው እንደገመትከው እንደጠበቅከው የማታገኘው ነገር ለዛ ነው እንጂ ምንም መጥፎ ነገር ኖሮ አይደለም። ስለዚህ ቅር እንዳይልህ በሰፊው ምን እንደሆነ እገልጸዋለሁ ሌላ ቀን። ኦኬ እሺ መልካም። ሰላም ውድ ቤተሰቦቻችን እንደምን ከርማችኋል? እንዴት አላችሁ? እግዚአብሔር ይመስገን ከኔ ጋር በጣም ሰላም ነው፣ ሁሉም ሰላም ነው። አዲስ ቪዲዮ ብቅ ብለናል። ሁለት ነገሮችን ይዤ መጥቻለሁኝ። ስለዚህ የመጀመሪያ ደረጃ እህታችን ሰላምን እንግዲህ ባለፈው ከኢትዮጵያ ወደዚህ ሸኝታችኋታ ነኝ። በጣም ነው የምናመሰግነው። እሷም ደግሞ በሰላም ወደ ሀገሯ ወይም ደግሞ ወደ ሀገራችን መጣ። ያው ተገናኝተናል። እግዚአብሔር የተመሰገነ ይሁን። ያው እንዳያችሁት ነው። ዛሬ ሁለት ነገሮችን ላስተዋውቃችሁ። መጀመሪያ የመጣንበትን መጀመሪያ ቤተሰቦችን ላመሰግን እፈልጋለሁ። ያበረታቱኝን የሸኙኝን ላመሰግን ወዳለሁ እና መነጋገር አለብኝ ማውራት አለብኝ ናፍቄያለሁ ብላ ስላለችኝም እናንተም ደግሞ እንድታቀርቧትና እንድታሳዩን ስላላችሁን እንግዲህ እጄ መጥቻለሁ። ይሄ አንደኛው ቶፒክ ነው። ሲቀጥል ደግሞ ሁለተኛው ደግሞ ቀስ እየነግራችኋለሁ ሁለተኛው የመጣሁበትን ምክንያትና ሰላምዬ እንኳን ወደ ተቀደሰችው ወደ ቅድስቷ ሀገር በሰላም እንኳን መጣሽ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሀገሯን እችን ሀገር እንዴት አገኘሻት? እንዴት ነበረ? እንዴት አስበሽ ነበረ? ከሀገር ቤት እያለን የምናስበው የምንስለው አለን። ከዚህ ስንመጣ ደግሞ የሚጠብቀን አንተ አለንና በአይምሯችን የሳልናቸው ነገሮችና በአይምሯችን ላይ ያስቀመጥናቸው ነገሮችን ስናገኛቸው ሪያሊቲ አንድ ላይ ሆኑ ይችላሉ። አንዳንድ ጊዜ ደግሞ ከጠበቅናቸው ላይ ደግሞ ሆኖ የምናገኛቸው አሉንና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ አስቼ ያው ብዙም አሁን ላይ ማውራት አልፈልግም። ምክንያቱም ያው እንደ ጠበቅኩት ስላላገኘሁት ማለት ነው። ያው እንግዲህ ሌላ ጊዜ በሰፊው ማውራት ነው የምፈልገው ይሄን ርዕስ ማለት ነው። በተረፈ ሁሉ ሰላም ነው እግዚአብሔር ይመስገን። ሳላመሰግን ማለፍ ስላልፈለኩኝ ነው እንግዲህ ቤተሰቦቼን ማለት ሁሉንም ማለት ነው ያንተን ቤተሰብ ለማመስገን እፈልጋለሁኝ። ድጋፋችሁ አልተለየኝም። እስካሁንም መልካም ምኞታችሁን የገለጻችሁ ሁላችሁንም በጣም ማመስገን ነው የምፈልገው። በተረፈ እግዚአብሔር ይመስገን ስለ ሁሉም ነገር። የናፈቅናት የተመኘናት ህይወት እንግዲህ እያየሁት ነው ለማለት ፈልጌ ነው። ግን ከጠየከኝ በደንብ ከጠየከኝ እንደ ገመትኩት ምንም ያገኘሁት ነገር የለም። ዋው መቀጠል ቻለው ጥያቄ? አዎ ትችላለህ። ምንድነው ያስከፋነሽ ነገር አለ ወይስ ደግሞ ከኛ ነው ወይስ ደግሞ አንቺ ምንድነው የገጠመሽም ደግሞ ያላሰብሽው ነገር ወይም ያልጠበቅሽው ነገር የሆነው? እሺ በቃ ሌላ ቀን ብለሻነኝ አላስጨንቅሽ። ለማንኛውም አላስጨንቅሽ፣ ሌላ ጊዜ እንመጣለን ለተመልካች እዘን እንቀርባለን። መልካም ለማንኛውም ትንሽ ቅር አለኝ ግን እሺ መልካም። አይ ቅር እንዲልህ አልፈልግም በበኩሌ። መልካም ወንድሜ ነህ። ያው ሰው ስትሆን ደግሞ የሆነ የሚገጥም ነገር አለ አይደለ? በአእምሮ የምትስላቸው እንደገመትከው እንደጠበቅከው የማታገኘው ነገር ለዛ ነው እንጂ ምንም መጥፎ ነገር ኖሮ አይደለም። ስለዚህ ቅር እንዳይልህ
በሰፊው ምን እንደሆነ እገልጸዋለሁ ሌላ ቀን። ኦኬ እሺ መልካም። ደግሞ ደስተኛ ነኝ ደስተኛ አይደለችም ብለን እንዳታስብ። እሺ በቃ አብሽሬ። ሌላው ሁለተኛው እንትናችን በቃ ለማንኛውም እንግዲህ እህት ወንድሞቻችን ከሀገር ቤትም ከሀገር ውጭም ያላችሁ ቤተሰቦቻችን በእውነት በጣም ነው የምናመሰግነው። ሰብስክራይብ እያደረጋችሁ ኮሜንት ላይ እየጻፋችሁ በጣም ነው የሚያበረታቱንን። የእውነት በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ፣ በጣም ነው በቃ ዋው የሚገርም ነገር ነውና ከልቤ ነው ማመሰግናቸው። እውነት ነው ምስጋና ይገባችኋል። በእውነት በያላችሁበትኝ በስደት ያላችሁም እግዚአብሔር ጠበቃውን አይለይባችሁ፣ ከመከራ ስጋ ከመከራ ነፍስ ይሰውራችሁ። አሜን አሜን። ማንኛውም ኢትዮጵያውያን በዓለም ላይ ያለውን በሙሉ የአዳም ልጅ በሙሉ እግዚአብሔር ጠባቂ መላኩን ይላክልንን። ጊዜያችን ትንሽ ከበድ ይላልኝና ቀላል አይደለም። ለማንኛውም በእውነቱ እግዚአብሔር ሁላችንም ሰላም ያድርገንን። የሰላም አምላክ ሰላሙን ይጠብቀንን። የሰላም አምላክ ስል ያንቺን አምላክ ማለት ያ እሺ መልካም። እሺ ሰላምዬ በቃ ሁለተኛው አንዲት ባለ ታሪካችን አድርሱልኝ ያለች ነበረችና ያለችንን ቶፒክ አለ። በጣም ሁሉ ጊዜ የምትከታተለን ተመልካቻችን ናት። ብዙ ጊዜ ደውላ እናግራይ ነበርና እህታችን የምትገኘው ሳውዲ ነው። ስሟ ፍቅር ይባላል። ያሳደጋት የእንጀራ አባቷ አባተ ይባላል። እናትና አባቴ እኔን ከወለዱ በኋላ ተፋቱ ነው። ተፋቱ ገጠር ውስጥ ነው ተፋቱ። ከዛም እናቴም ሌላ ባላገባች። ብዙ ጊዜ የእንጀራ አባት የእንጀራ እናት ሲባል ሁለት ገጽታ ስላለው አብዛኛው የሚያመዝነው በመጥፎ ነውና እቺ ባለ ታሪካችን የምትለው የእንጀራ አባቴ ከመሰማቸው ከማያቸው ብዙ ጓደኞችን ብዙ ቤተሰቦችን ከማያቸው የኔ ደግሞ በተቀራኒ ሆኖ ስላገኘሁትኝ ላመሰግን ነው የሚል ነውና የምስጋና ቶፒክ ነው ዛሬ ይዘን የመጣ ነው። ስለዚህ እኔን አለችን እኔን የእንጀራ አባቴ ሲያሳድገኝ አባቴ ከተወለድኩ በኋላ ከሄደበት መጥቶ አይቶኝ አያውቅም ነው። መጥቶ አይቶኝ አያውቅም። አያሳዝንም? አይቷት አያውቅም። እቺ ልጅ ከወለደች አይቷት አያውቅም። እንደ ከተማ ወይም ደግሞ እንዳደጉ ሀገሮች እየሄዱ በየሳምንቱ በሳምንት 2 ቀን ምናምን ማየት አይችሉም። እሷ ምንድነው እቺ ልጅ አይቷት አያውቅም። አባቷ የእንጀራ አባቷ እጅግ በጣም ተንከባክቦ ምንም አይነት ሳይሰማት ካብራኩ ክፋይ እንኳን የወጣችውነን ብሎ ሳያስብ እንኳን ጥሩ አድርጎ ተንከባክቦ እንዳሳደጋተኝ ነውጪ ባለ ታሪካችን የምትነግረን። ስለዚህ የእንጀራ አባት ብዙ የእንጀራ አባቶች አሉ፣ ስሜታቸውን የማይረዳ ብዙ ነገሮች አሉና ያው የምናቃቸው ነው ሁላችን ገጥሞ የምናቀው ነውና ስለዚህ ጥሩ አድርጎ አሳድጎኛል። እውነት ለመናገር እኔ ከመሰማቸው ከማያቸው ከገጠማቸው ሰዎች ከሚገጥማቸው ሁሉ የኔ ተቀራሪ ስለሆነ ላመሰግን ነው ዛሬና አባተ በጣም ነው ማመሰግነው። እግዚአብሔር ያክብርህ፣ ጤናህን ይስጥህ፣ እድሜ ጤና ይስጥህ ብላ እንድናደርስላትኝ የአባትሽ ምትክ ከዛም በላይ አድጎ ላሳደገሽ አባትሽ በእውነቱ እናመሰግናለን። እኛም ይህን መሰለ መልካም ተንከባክበህ ስላሳደግ በእውነት እናመሰግናለን። ግን አሁን ጥያቄ የምጠይቅሽ ሰላም፣ ይሄ ሰው ተቃራኒ ቢሆን እህታችን ምንድን ነበር የምታስበው? አባት በጣም መልካም አባት ነውና ምን ልታረጊለት ትችይ ነበር? ያው መወለድ ቋንቋ ነው የሚባለው። ማለት አንድም በወለደህ ብቻ አይደለም የወለደ ብቻ አይደለምና እንደ አባት ተንከባክቧታል፣ ጠብቋታል፣ አይቷታል። ኃላፊነቱን ሁሉ ተቀብሎ የዚች ልጅ እንደ አባት ሳይለያት እስካሁን ድረስ አብሯት ነውና እኔ እንጃ እኔ እንጃ ይከብደኛል በእውነት። እንደሷ አመሰግናለሁኝ። በመጀመሪያ እግዚአብሔርን አመሰግናለሁኝ። ጥሎ አይጥልምና ሲቀጥል ያው እኔ ላደርግ የምችለውን እንደ አቅሜ ልዩ ዝግጅት አዘጋጅቼ ላመሰግን እፈልጋለሁ። ሰርፕራይዝ አደርገዋለሁና
መቼም የማይረሳውን ከልቡ የማይጠፋውን ነገር ማደርግለት ይመስለኛል ነው። ዋው በጣም ጥሩ እንደኔ ማለት ነው። አዎ በጣም ጥሩ ነው። እውነትም ለመናገር እቺ እህታችን ያው በስደት ሀገር ብትኖርም እግዚአብሔር ይመስገን እየሰራች ነው። ስለዚህ የሆነ ነገር ታደርጋለች ብለን እናምናለን። ለማንኛውም ፍቅርተ እንግዲህ ይሄ መልካም አባትሽ መልካም አድርጎ አሳድጎሻለኝ እና በዚህ አጋጣሚ አሁን ካደኩ በኋላ ስደት ከሄድኩ በኋላ እተኛው አባቴ ምንም አይነት ስሜት የለኝም። ስለዚህ አንተ ነህ አባተ አባቴ አባት ዓለም አንተ ነህ ትክክለኛው አባቴ ለኔ ስሜቴ ህይወቴ አንተ ነህና እድሜህን ከፍ ያድርግልኝ ብላለች። እንግዲህ ፍቅር ይሄንን አድርሰናለኝ። ሁላችሁም የሆነ የምታስተላልፉት ካላችሁ ወይም በኮሜንት ውስጥ አነጋግሩነን መልእክት እናደርሳለን። እንግዲህ ለማንኛውም ሁሉንም ሰላም ያድርግልን፣ ሀገራችን ሰላም ያድርግልን። ሰላምዬ ትንሽ ቅር ይለኝም መልሼ ለማንኛውም ሌላ ጊዜ እንመጣለን። ሰላምን ደግሞ ሌላ ጊዜ እናነጋግራታለን። አሜን። እና ለፍቅር ደግሞ ያው እድሜ ጤና ጨምሮ ለአባትሽ ይስጥልሽ ነው የሚባለው። አሜን አሜን አሜን። እሺ በቃ ለማንኛውም ለዛሬው ይሄን ይበቃናለኝ። ቅር አይበላሽ። እኔ የኔን ቪዲዮ በሙሉ መጣለውኝ ማለት ነው ምን እንትን እንዳለኝ። እሺ በቃ መልካም ጥሩ በቃ ቸሪክ ጠመነን በሌላ ቪዲዮ እስከምንገናኝ ድረስ ያው እንግዲህ እንደማታሳፍሩን ስለማወቅ እንግዲህ ሰብስክራይብ አድርጉ ማለት አልፈልግም። አረ ወንድማችንን አበረታቱልን እና ደግሞ በመልካም ቪዲዮዎች እንመጣለን። በአስተማሪ አይደል? አዎ በአስተማሪ ቪዲዮዎች እንመጣለን። በሚያዝናኑ ቪዲዮዎች እንመጣለን። የሰዎችን ታሪክ ይዘን እንመጣለን። እንደ እግዚአብሔር ቸርነት እንመጣለን። እንግዲህ አብሮ የሚያሳራኝም አለ ትንሽ ቅሬናዋንን ከሰማን በኋላ ይሆናል እንዴት እንደምንቀጥል ባላቀም። ለማንኛውም በያላችሁበት ሰላም ይቅጠማችሁ፣ ሀገራችን ሰላም ያድርግልን። መልካም ሁሉ ተመኘሁኝ።